ክህደቱን ግን ባይኔ ማየት እፈልጋለሁ። እሱ አይጠቅመንም ልጄ። የሚያወራው ሁሉ እኮ ስለሌላ ሰው እየመሰለኝ ነው። ካሌብም እንደዛ ብሎ አይቷቸዋል። ኧረ እንዴት? ነገሩ ያስቃልም ያናድዳል። እህቴ ናት ብዬ እንደ ሴት ለብሶ ስንት ጉዳይ የመሰለሽ። ምን አረገ እንዴ? ቢላ ይዞ መኝታ ቤት ገብቶ ሊገላቸው ሲል እኮ ነው ያስጣል። እንዴ መኝታ ቤት ደግሞ ምን ይሰራል? ምን ልበልሽ ልጄ፣ መቼም ለጸሎት አይሆን። ይሄ እንዴት አይነት ድፍረት ነው? አስቆምኩት። ከዚህ በላይ ከቆየ የሚያደርገውን መቆጣጠር አልችልም። በጣም ይገርማል። ጉድ ነው የምትነግረኝ። የልጄ ሚስት ያልኳት ይሄንን ማታመጣብኛለች ብዬ መቼ ጠረጠርኩ? ለራሴ እኮ ፈራሁ ጋሽ። እሷን ተጠንቀቂያት እንጂ እሱ ይሄን ያክል ጭካኔ አላየሁበትም። ቆይ ታዲያ እንደ ጥሩ ታይቷላችሁ? ጥሩ ቢሆን ይህን ሁሉ ነገር ባላረገ፣ ግን እውነታው ደግሞ እውነት ነው። አይ ጋሽ አባዬ ኤደን ተለወጠችብኝ አለ። ምን አድርጋት ነው? እኔማ ምን አደርጋታለሁ? ታዲያ ምንም ሳታደርጋት ተለወጠች? አዎ ልጄ፣ እንደውም እሷ በጣም ታጋሽ ናት። በጣም ታጋሽ። በራስ እየጣርክ አይደለም። እሷ ደግሞ ሴት ናት። ምን ይደረግ፣ ሁሉም ነገር ጥብም አለ። ለማቃናት የሞከርከው ነገር እኔም አላየሁም። ይኸውልህ አባዬ፣ አንተ ያልገባህ ነገር አለ። ቆይ ምንድን ነው ያልገባኝ? ኑሮ እኮ እንደናንተ ጊዜ አይደለም። የኔም ጊዜ ለፍቼ ነው፣ አሁንም ለፍተን ነው። አንተ ግን የሆነ ነገር እንዲወርድልህ እየጠበክ ነው። ብዬ ስራ ከምጀምር አይሻልም? ይህንን ብለህ ከተቀመጥክበት ጊዜ ጀምሮ ብትሰራ የት ትደርስ ነበር? ካሌብ፣ አሁን ድብርቱ እየቀለለ ያለ ይመስላል። የአንተ ጨዋታ ውስጥ እየገባው ስለሆነ ይሆናል። ለእነሱም ቀንድ እያበቀልኩ ነው። ምን አልካቸው? ምንም አልላቸዋለሁ። እራቱ ራሱ በጥብጧቸዋል። እራቱ ግን በጣም አሪፍ ነበር። ሰው ለማስቀናት ብለን ወተን አሪፍ ጊዜ አሳልፈን። አይ ዋናው የእናንተ ደስታ ነው። ትሁት ራሱ እንዴት እንደምታምር መቼስ ልብሱን ነው ኖር ብሎ የተቀበሉት። በጣም እንጂ እነሱ ራሱ ደነገጡ። እሷ ትረዳለች፣ ለእሷ ይገባታል። አባዬ ትዳር እንዴ ተመቸ? እንደውም እሷ ትሻላለች። ካሌብና ትሁት ሊጋቡ ነው። እንግዲህ ካሌብ እስከ ዛሬ ድረስ ትሁትን በዚህ መልኩ አይቷት አያውቅም ነበረ። ለመጀመሪያ ጊዜ ነው እንደዚህ ተውባና አምሮባት ለብሳ ሽክ ብላ ሲያየት፣ ለካ ልብስ ነው እንጂ ከሁሉም በላይ ቆንጆ ናት፣ እንደዚህ አልጠበቅኳትም ነበር ብሎ እያለ ለአባቱ በሚነግረው ሰዓት አባትየውም አያት እንዴ ቆንጆ ናት እኮ እንዳውም ከኤደን ትሁት ትሻለሃለች፣ ትሁትን እድርሃለሁ በሚል ሰዓት እንደ አጋጣሚ ትሁት ከኪችን ወደ ሳላ እየመጣች በነበረበት ሰዓት ይህንን ነገር እያወሩ ስትሰማ በር ላይ ቆማ ማዳመጥን ነበር የመረጠችው። ትሁት ለካ ካሌብን እስከ ዛሬ ትወደዋለች፣ ታፈቅረዋለች። ለማንም አልተናገረችም። በውስጧ ይዛውና አምቃው ነበር። አባትየውም ምክንያት ካለሽ ብለው ሲነግሯት እሱ ዛሬ አይደለም ሌላ ጊዜ እነግርሃለሁ ነበር ያለችው። ለካ የካሌብን ፍቅር ለመንገር ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ በባለፈው ሳምንት ኤደን እና ካሌብ ተገናኝተው ስለ ዳኒና ስለ ቲና የምነግርሽ ነገር አለ ብሎ ጠርቷት ነበረ። ያ ነገር ምንድን ነው ስትለው እሱም እነሱ እህትና ወንድም ሳይሆኑ ፍቅረኛሞች ናቸው ብሎ ስላት ካሌብ እያበድክ መሆን አለበት ስትለው በጭራሽ እያበድኩኝ አይደለም፣ እኔ በመጀመሪያ ቲና በጭራሽ እንደዚህ አይነት ነገር ትሰራለች ብዬ ስለማልጠብቃት አባዬና ትሁት ሲነግሩኝ አላምንም ብያቸው በጣም ብዙ አሰቃይቻቸዋለሁ፣ ብዙ ነገር አድርጊያቸዋለሁ። እናም አሁን ላይ ስለሚወዳትና ስለሚያፈቅራት አባቱም የሚነግሩትን የሚሆን እንዲሁም ትሁት የምትነግረውን በጭራሽ ሊሰማቸው እንዳልቻለና በራሱ ሲከታተላቸው እንደነበረ እንደ ሴት የሴት ቀሚስ ለብሶ ቤት ውስጥ ገብቶ አልጋዬ ላይ የገዛ አልጋዬ ላይ ተኝተው አየኋቸው ብሎ ሲላት በጣም ነበረ ኤደን የተረበሸችው። በቃ ካሌብ መረጋጋት አልቻልኩም፣ የግዴታ ወደ ቤት ሄጄ ራሴን ማረጋጋት አለብኝ ስትል እሺ በቃ ግን ብትከታተዩና ብታዩ የበለጠ ጥሩ ነው የሚሆነው። እኔ እውነታውን ስለነገርኩሽ ብዙ ጊዜ ይሄ ነገር ከዛሬ ከነገ ይስተካከላል ብዬ ስለነበረ በእኔ ህይወት እንደተጫወቱብኝ
ያንቺም ህይወት መጫወቻ መሆን የለበትም ብዬ ነው የነገርኩሽ ብሎ ሲላት አመሰግናለሁ ብላ ነበር ጥላ የሄደችው። እንግዲህ ካሌብ ወደ ቤቱ ሲመለስ አባትየው ካሌብ የት ጠፍተህ ነው የለህም ምሳ ብሎ ሲለው አራለሁ አባዬ እያለ ነበር። እንግዲያስ መጣሁኝ ተጫዋት ብሎት በነበረ ሰዓት ወደ ሳላ ሲሄድ ዳኒ እግሩን ጠረጴዛው ላይ ሰቅሎ ስልክ እየተጠቀመ ባለበት ሰዓት እንኳን አንተ እኔ ባለቤቱ ራሱ እግሬን እንደዚህ አልሰቀልኩም ብሎ ሲለው እና ይወረድልሃል ቀር ካለህ ነበር ያለው። በጣም ትገርማለህ ድፍረትህ ምናምን እያለ አንዳንድ ነገሮችን እየነገረው ይገኛል። ነገር ግን ዳኒ ምንም አልመሰለውም፣ ምንም ነገር አልታየውም። ምክንያቱም በቃ አይኑ ተጋርዷል። ለምን እንደሆነ መመልከት ያቃተው በዚህ መልኩ ለማየት እንዴት እንዳልቻለ በጣም የሚያሳዝን ነው። ዳኒ በተደጋጋሚ የማንቂያ ደውል ይደወልታል። እሱ ግን በፍጹም ሊሰማ አልቻለም። ያው የግዴታ በግልጽ እንደዚህ አድርገሃል ብለው እስካላሉት ድረስ ማለት ነው። እንግዲህ ሁለታቸውም እባብ ይመስል እንደገና እንደ አዲስ ራሳቸውን ለማጎልበትና እንደ አዲስ ነገሩን ለመጀመር ፈልገዋል። ምክንያቱም ከዚህ በኋላ የሰው ሕይወት ካላጠፋን በቀር ገንዘብ ልናገኝ አንችልም። የሰው ሕይወት ደግሞ ማጥፋትም ካለብን አጥፍተን ገንዘብ ማግኘት አለብን ተባብለዋል ሁለታቸውም። ዳኒም ፍቃደኛ ሆኗል በዚህ ነገር። እንግዲህ ኤደን እየሰማችው ነገር በጣም አስደንግጧት ወደ ቤት ከሄደች በኋላ ራሷን አረጋግታ ወደ ነካሌብ ቤት በምትመጣ ሰዓት ዳኒን መንገድ ላይ ስታገኘው ሰላም ስትለው ሰላም በእጇ ብቻ ሰላም ብላ ለምን አትስሚኝም ብሎ ሲላት ኃይለኛ ቃላቶችን እንዲሁም ደግሞ ቆጣ ብላ ነበረ ስታዋራው የነበረው። ምንም ነገር እንዳልሰማች ምንም ነገር እንዳላወቀች አድርጋ ያው እንደተቆጣችበት ታስታውቃለች። ግን በግልጽ ይሄ ነው ብላ መናገር አልፈለገችም። ነገር ግን ከአሁን በኋላ እንደምትከታተለው እና ነገሩን ራሷ እንድትደርስበት ነው ማወቅ የምትፈልገው። ቀጥ ብላ ወደ እነ ካሊብ ጋር ቤት ሄዳ እንግዲህ ከካሊብ አባት ጋር እያወራች በነበረበት ሰዓት አባዬ እሱ ኢየሱስ እሺ፣ ግን አንተ ስለምን እንደዚህ ሲሆን ዝም ትለኛለህ? ልጅ አንቺ ብቻ አይደለሽም እኮ የተጫወቱብን፣ እኛንም እኮ ነው። እዚህ ቤት እኮ ያላደሙትና ያላቆሰሉት የለም፣ ሁሉም ቁስለኛ ነው። ነገር ግን አሁን እኛ ሁላችንም አውቀን አንቺ ብቻ ነበርሽ የቀረሽው። አንቺንም በተደጋጋሚ በምልክት እየነገርኩሽ ነበረ፣ ቀጥታ ባልነግርሽም ግን ሊገባሽ አልቻለም ብሎ ሲላት ልክ ነህ ጋሼ፣ ገና አሁን አስታወስኩኝ እያለች ምክንያቱም ድሮ ሲነግሯት የነበረው ወደኋላ መለስ እያለች እንደገና ስታስታውስ በትክክል እንደነገሯት በቃ በትክክል ዳኒ ብለው ስሙን አንስተው ስላላሏት ነው እንጂ ትክክለኛ ነገር እንደነገሯት በደንብ ነበር ያስታወሰችው። በጣም ነው የማመሰግነው ስትል ካሌብ እቤት በመጣ ሰዓት መጣህ እንዴ ተባብለው ሰላም ተባብለው ሲወጡ ትሁቴ አንቺ ሸኛት ብለዋት ነበረ። ትሁት ልትሸኛት በምትሄድ ሰዓት ትሁት ቆይ አንቺም ታውቂ ነበር እንዴ ፍቅረኛ እንዳለው ፍቅረኛ እንደሆኑ? እኔ እኮ እህትና ወንድም እንጂ ፍቅረኛሞች አይመስሉኝም ነበረ ምናምን ብላ ስትላት ትሁት ይህን ሁሉ የሚያደርገው ዳኒ አንቺን ስለሚወድሽና አንቺን ስለሚያፈቅርሽ ነው። እኔ ከዳኒ አንድ እውነታ የምነግርሽ ነገር አዎ መጥፎ ቦታ ላይ ይገኛል፣ ጥሩ ስራ እየሰራ አይደለም። ነገር ግን ይሄ ሁሉ የተሻለ ገንዘብ አግኝቶ አንቺን ለማግባት ነው። ይሄንን እንድታውቂ ይፈልጋለሁ ስትላት እኔ መቼ እንደዚህ አልኩኝ? እኔ የሰው ህይወት አበላሽቶ ነው የኔን ህይወት ለማስተካከል የሚሞክረው። የሰው ትዳር እኮ ረብሾና በጥብጦ ነው። እንዲሁም ደግሞ አባባን እንዴት እንዳሰቃየ እናንተንም እንዴት እንዳሰቃዩ የምታውቂው ነገር ነው። ለእኔ እንደዚህ አድርጎ ያመጣው ገንዘብ ያስደስተኛል። ቆይ ግን እንዴት አስቻለሽ? ለምን አልነገርሽኝም? ብላ ስትላት እኛ ለመጀመሪያ ጊዜ ይዞች ሲመጣ እንደሱ አድርገን ነበረ ያሰብንሽ። ነገር ግን ከመጣሽ በኋላ እና ስናይሽ አንቺና እሱ በጭራሽ የምትገናኙ አይደላችሁም። ምክንያቱም እሱ በጣም መጥፎ ነው። ግን መጥፎ ነው ስልሽ እሱ ገንዘብ ለማግኘት እንጂ አላማው የሰው ህይወት እንዲበላሽ አይፈልግም። እስካሁን ድረስ ባየሁት እሷ ናት የሰው ህይወት እስከ ማጥፋት ደረጃ የምትደርሰው እንጂ
ዳኒ አንድም ቀን እንደዚህ አይነቶችን ነገር አይቼበት አላውቅም ስትል ደግሞ ተመልሰሽ ስለሱ ጥሩ ለማውራት ትፈልጊያለሽ እንዲህ ስትል አይ እውነታውን ነው እኔ እስካሁን ድረስ እሱ መጥፎ ነገር ሲያደርግ አላየሁም። ያው ገንዘብ ለማግኘት እና አንቺን ለማግኘት ብቻ እንደሆነ አላማውን ማቀው ምናምን ስትል ነበረ። እንግዲህ ኤደን ሸኝታ ከተመለሰች በኋላ ዳንም ቤት መጥቶ ቲናም ቁጭ ብለው ሳላ ላይ ተሰብስበው በነበረበት ሰዓት ዛሬ እራት ውጭ ነንና ልብስሽን እንድትለባብሺ ብለው መጀመሪያ ቀደም ብለው ነግረዋት ነበር የካሌብ አባት። ካሌብም ትሁት ሂጂ ልብስሽን ለባብሰሽ ነው ቶሎና እራት ዛሬ ውጭ ነን ብሎ ሲላት እሺ በማለት እሷ ወደ ክላሷ ገብታ ልብሷን ለብሳ ስትመጣ ካሌብ ያያት አስተያየት በጣም ለየት የሚል ነበረ። ከሱ አልፎ የዳኒ አስተያየት ራሱ በጣም የሚገርም ነበር። እንዳውም ቲና ካጠገቡ ቁጭ ብላ ሁኔታውን ስታዩ መታ ስታደርገው ነበረ ወደ ራሱ የተመለሰው። ምክንያቱም በትሁት በጣም ተመስጦ እና ያው ወንድ ልጅ ወላዋይ አይደለ ልክ እሷን አስቀምጦ ከጎኑ እሷ ተቀምጣ ሴት መስላ ታየችው። በትሁት በጣም ደንግጦና ፈዞ ነበር የቀረው። እሱ ብቻ ሳይሆን ለራሷ ቲና ራሱ በጣም ደንግጣለች ማለት ነው። ምክንያቱም ልብስ ስንለብስ ማንኛችንም ሰዎች እንደዚህ የሚያምርብን አይመስላቸውም። እነሱ ይሄን የፈረስ ፀጉር ስለቀጠሉና እንዲሁም ደግሞ የፈረስ ጥፍር ስለቀጣጠሉ ይህንን ዱቄት እየሄዱ ስለተቀባቡ ከነሱ በላይ ቆንጆ ምናምን ያለ አይመስላቸውም። እንግዲህ እነሱ ሁለታቸውም እንደዛ ሆነው ነበረ። ጥለዋቸው ነበር የሄዱት። እራተኛ እንጋብዝም እንዲህ ስትሉ አይ ተራዊ እናንተ አይደለም የነሱ ነው፣ አዲስ ስራ አግኝቻለሁኝና ላስመርቅ ነው የደስ ደስ ለነሱ ከነሱ ጋር ላከብር ፈልጌ ነው፣ እናንተን ደግሞ በሌላ ጊዜ ጋብዛችኋለሁ በማለት ነበር ጥለዋቸው የሄዱት። ዳኒ በጣም ተናዶና ተበሳጭቶ ነበረ። ምክንያቱም እነዚህ ሰዎች እየተጫወቱብን ነው በማለት ማለት ነው። እሷም ታዲያ ምን አናደደ ስትለው ምንም በማለት ነበረ ተናዶ ከቤት ወጥቶ የሄደው። እንዝናናና እንውጣ ስትለው ጥሏት ነበረ ወደ ውጭ ወጣ። ወደ ውጭ ከወጣ በኋላ እሷም ስትወጣ እንዳጋጣሚ ብቻውን ቁጭ ብሎ ስታየው የትም ለማትሄድ ነው እንዴ ከቤት ወጥተህ እዚህ የተቀመጥከው ምናምን ስትለው ትንሽ አየር ማግኘት ፈልጌ ነበረና አየር አገኘሁኝ ምናምን ሲላት እኔ ምልህ ካሌብ ግን ትሁትን ሲያየት እንዴት እንደሆነ አይተኸዋል? ቆይ ትሁትን ሊያገባ ነው ወላ ኤደን ስትል ኤደን ስም ሲነሳበት በጣም ነበረ ዳኒ የተናደደው ማለት ነው። ቆይ ግን አንድ ያልገባኝ ነገር አለ። የእሷ ላይ ስም ሲነሳ በተደጋጋሚ ትናደዳለህ፣ ለምንድን ነው እንደዚህ የምትሆነው ምናምን ብላ ስትለው አይ ምንም አይደለም እንደው ገርሞኝ ነው እንጂ ነገሩ። አንቺ ቆይ ከመቼ ወዲህ ነው ለትዳርሽ ማሰብና መጨነቅ የጀመርሽው? አትወጂውም አይደለ እንዴ ምናምን ሲያል ባሌ እኮ ነው እንዴት አልጠይቅ እንዴት አልናደድ ስትል አሀ ለካ አንቺ ፍቅርሽ አሁንም ከሱ ጋር ነው ምናምን ብሎ ሲያስመስል ነበር። እኔማ ሁኔታውን አይቼ እንዳውም ያቺ ልጅ ጋር ይሆናል እራት የሚበሉት ምናምን ስትል አይ በእሷ ጋር እንኳን አይሆንም ምክንያቱም ሰዓቱ መሽቷል ምናምን አንተ እየታየ ስትለው ነበረ። እንደዛ ስትለው ደስ ይላል ይደነግጥና ማለት ነው። የእሷን ልጅማ እግሯን ነው የምቀለጥማት ብላ ስትል እኔ ደግሞ አንቺን ነው የምቀለጥምሽ ያኔ የምቆልፍሽ እያላት ነበር። እሷን አንቺ የምትቆልፊያ ከሆነ እኔ ደግሞ አንቺን እቆልፍሻለሁ ብሏት ተናዶ ጥሏት ነበር የሄደው። እንግዲህ እራታቸውን በልተው ወደ ቤት ተመልሰው ነበረና ቲና ሄዳ አንዳንድ ነገሮችን የካሌብን አባት ልታዋራቸው ብትሞክርም ነገር ግን እሳቸው በፍጹም ሊመለሱላት እና ሊራሩላት አልቻለችም። ብዙ ነገር እየሞከረች ነው። በጭራሽ እንግዲህ የማይሆን ነገር ነው የሆነባት ማለት ነው። ድንግርግር ነው ያለባት። ዳኒም በነገሮቹ ላይ በጣም እንደተበሳጨና ትሁት በጣም አምሮባታል። በእሷም ሁኔታ በጣም ተገርሟል። እቤት ከመጣ በኋላ አባዬ ኤደን ተቀየረችብኝ ምን ላድርግ ብሎ ሲል ኤደን በጭራሽ አትቀየርብህም፣ ምን አድርገሃት ነው? አላንዳንቺ ነገር እንደዚህ አትሆንም፣ የሆነ ነገር ብታደርጋት እንጂ ምናምን ብሎ ሲል ኧረ እኔ ምንም አላደረግኳትም፣ ያደረግኩትን ነገር አላውቅም፣ ግን ኤደን ተቀይራብኛለች ብሎ ሲል
እንዳውም እሷ በጣም ጥሩ ልጅ ናት። ይህን ያክል ጊዜ መቀመጧና መጠበቋ በጣም የምትገርምና ልዩ ሴት ናት። እሷን ሴት ጠበቅ አድርገህ ያዛት። አሁንም ቢሆን አልረፈደም። ስራ ቢሉት እኔ ከአሁን ተንስቼ እንዴት ነው መጀመሪያ ነበር እንጂ አሁንማ አረፍዷል። አባዬን እናንተ ጊዜ ቢሆን እኮ ጥሩ ነበረ ብሎ ሲለው በእኛም ጊዜ ተሰርቶ ነው፣ አሁንም ተሰርቶ ነው። ስለዚህ የሰው ገንዘብ ከሰማይ የሚወርድ ይመስል ከምትጠብቅ ይልቅስ አሁንም ቢሆን ወጥተህ ብትሰራ ጥሩ ነው ብሎ ሲለው እሺ አባዬ እሞክራለሁ ነበር ያለው። ካሌብ ከአባቱ ጋር እያወራ በነበረበት ሰዓት ትሁት ደግሞ እንዴት ነው ያማረባት! እንኳን እኛ እኮ እነሱ ራሱ ተገርመው ነበር እያዩት የነበረው ብሎ ሲለው አባቱን በጣም እንጂ ትሁት እኮ ቆንጆ ነበረች። እንግዲህ የግማሹ ዕጣ ኪችን ግማሹ ደግሞ ሳላ ስለሆነ እንጂ ልዩነቱ ከማንም የምታንስ ሴት አይደለችም። ልዩና ልበቀና የሆነች ሴት ናት ምናምን ብሎ ሲለው ምነው ፈለካት እንዴ? እንዳውም ከኤደን እሷ ትሻላለች፣ እሷን እድርሃለሁ በሚልበት ሰዓት እሷ በር ላይ ሆና ስትሰማ ነበረ ማለት ነው። የእውነት ብዙዎቻችን ኤደንን ሳይሆን ማግባት ያለበት ትሁት ጋር ነው ምናምን ስንል ነበረ፣ ተመልካቾቹ ማለት ነው። ተመልካቾቹ እንዳልነውም ኤደን አሁን ከኤደን ይልቅስ ወደ ትሁት ያመዘነ ይመስላል። ካሌብ በጣም ደስ ይላል። ብቻ ትሁት ቆንጆዬ ናት ከሚባለው በላይ እስካሁን ያው ቲና በራሷ ዱቄት እንዲሁም ደግሞ የፈረስ ፀጉር እስካሁን ድረስ ኤደንም እስከ ዛሬ በራሷ ሁሉ ነገሯ የራሷ ነው፣ ምንም አልቀጣጠለችም። ትሁትም ደግሞ እንደዛው በጣም የሚያምሩ ናቸው። ደስ የሚል ነበር። እንግዲህ በቀጣይ አብረን የምናየው ይሆናል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች፣ ለቻናላችን አዲስ የሆናችሁ ላይክ ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ለዛሬው ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ይብዛ። መልካም ቆይታ ይሆንላችሁ።